ሰላም ሰላም ውድ የዩቲዩብ ተመልካቾቻችን እንዴት ናችሁ? ደህና ናችሁ? እንኳን ወደዚህ ዩቲዩብ በሰላም መጣ። ወደ ተዘጋጀው ቪዲዮ እንለፍ። ዘፈናቸው እንዳይከናወን፣ ዘፈናቸው ሞገስ እንዳይኖረው፣ ዘፈናቸው የሚያስጠላ እንዲሆን ጸልያለሁ። ከዚህ አይምሮ ላይ የዘፈንን መንፈስ በኢየሱስ ስም እመታለሁ። በኢትዮጵያ ላይ በኢየሱስ ክርስቶስ ትውልድ ተነስቶ ዘፈን በቃኝ እስከሚል ድረስ ዘፈን መስማት አንፈልግም። እግዚአብሔርን ነው የምናመልከው፣ እግዚአብሔርን ነው የምንፈልገው፣ መዝሙር ነው የምንፈልገው፣ አምልኮ ነው የምንፈልገው፣ ጸሎት ነው የምንፈልገው፣ ንስሐ ነው የምንፈልገው ብሎ ዘፈንን ትውልዱ በአንድነት ወጥቶ እስከሚጥለው ድረስ ዘፈን በምድሪቷ ላይ የተጠላ ይሁን። ከአጋንንት የተመረቀ ዘፈን ከጥልቅ ዓለም በኢየሱስም ተመክሮና ተደግሞ ተሟርቶና ተጠንቁሎ በኢየሱስም በሀገራችን በኢትዮጵያ ላይ በኢየሱስ መከፋፈል ልዩነትን በኢየሱስ ክርስቶስ የሚረጭ መንፈስ የተመታዩ ኢትዮጵያ እጆቿን ወደ እግዚአብሔር A few moments later በጣም ባይዘው የሰዎችን ኢሞሽን በጣም ይዞታል። በጣም አሁን እዚህ ጋር የምናያቸው እናት ናቸው፣ ግን ምን ያህል ፊሊንጋቸው እየገለጸ እንደሆነ የሚገርም ነው። ሞጣችን የሚያለቅስበት ምክንያት ተገኝተዋል ዛሬ። ብዙ ጊዜ ሲያለቅስ አይታይም፣ ሰው ሲታረብ ነው የሚታየው። በስድብ ነው የምናውቀው እስካሁን ድረስ። ዛሬ ግን ስሜት ተነክቷል። ቴዲ አፍሮ ሶፍት ራሱ አልበቃም ብሎታል። ቴዲ አፍሮ የሞጣን ልብ አሸንፏል። ባይዘው በጣም ትልቁም ነገር ያለው ዘፈን ነው ማለት በጣም ይናገራል። በቃ ይናገራል ነው ልንለው የምንችለው። ደስ ይላል። ብዙዎች በስሜት እንደተነኩ በጣም ብዙዎች ኢቭን አንዳንድ ጊዜ ስሜትም እኮ ገደብ አለው አይደል? ከስሜታቸው በላይ ገደቡን አልፎ ራሱ እስከ ማልቀስ ጀነ በጣም ስሜቴን የነካው የእናትየው ለቅሶ ነው። በጣም ኦፍ ኮርስ ይሄ ብዙ ጊዜ እናቶቻችን እንደተለመደው ዘፈን ላይ ቁጭ ብለው አዳምጠው ኮሜንት መስጠት ወይ ማልቀስ ምናምን ብዙም ሬር ናቸው። ይሄ በጊዜያቸው ወይ ወጣትነታቸው ጊዜ ላይ ካልሆነ እድሜ ብዙ ጊዜ ከሄደ በኋላ እንደዚህ አይነት ነገሮች ላይ ይስተዋሉ። ዘፈን ከፍተው ቁጭ ብለው ማልቀሳቸው ምን ያክል ዘፈኑ ፓወር እንዳለው ነው የሚያሳየው። በጣም የሆነስ ነው። በጣም ነው የገረመኝ። ሞጣ ራሱ ስለ ዘፈን ደንታም የለው። አሁን ላይ ግን በቴዲ በአንሳው ግን ተሸንፏል። እንደምናየው እስከ ማልቀስ ድረስ ደርሷል። አሜዚንግ። እንግዲህ እኛም በጣም ወደነዋል። እናንተስ የትኛው ትራክ ነው የወደዳችሁት? ኮሜንት ላይ ጻፉልን። ወደሚቀጥለው ቪዲዮ ነው። የማይበገረው ቴዲ አፍሮ በ48 ሰዓት ውስጥ 120 ሚሊዮን ዓለም አቀፍ እይታ በኢትዮጵያ ሙዚቃ ታሪክ ታይቶ የማይታወቅ ሪከርድ ሰባብሯል። በሰዓት እስከ 3 ሚሊዮን እይታ 72 ሚሊዮን ከኢትዮጵያ ሲሆን ቀሪው ከአሜሪካና ከአውሮፓ ነው። ታዲያም ዳስታልና ጀንበር ቀዳሚዎቹ ተወዳጅ ስራዎች ሆኗል። ይህ ሪከርድ በቅርቡ የሚሰበር ይመስላል። ይሄ ሪከርድ ይሰበራል ብለን አናስብም። 120 ሚሊዮን በጣም ብዙ ነው። ኢትዮጵያ ውስጥ እንደዚህ ዘፈን በጣም የተደመጣለ ብዬ አላስብም። በጣም ነው የተደመጠው። ምን ያክል ሰው ልብ ላይ እንደገባ፣ ምን ያክል ውስጣችን እንደሰረጸ፣ ምን ያክል ደጋግመን ብንሰማው እንደማይሰለች ነው የሚያሳየንና ይገርማል። በጣም ይገርማል። ዋው ደስ ይላል። በጣም በዚህ ልክ ተጽዕኖ መፍጠር የቻለው ከዚህ በላይ ተጽዕኖ መፍጠር ይቀጥላል። ሪከርድ መስበር ይቀጥላል። አሁንም በጣም ገና ከወጣ አዲስ ዘፈን ስለሆነ አዳምጠንም አልጨረስነውም። ባይዘው ነው 4
በጣም የቴዲ አፍሮ ዘፈኖች ቁጭ ብለህ የምታዳምጣቸው ጊዜ ሰተህ የምታዳምጣቸው ኢቭን ትርጉማቸውን ለመገንዘብ ጊዜ ሰተህ የምታዳምጣቸው ዘፈኖች ናቸውና እስቲ ከዚህ በኋላ እርግጠኛ ነኝ 240 300 ሚሊዮን እንደሚገባ እርግጠኛ ነኝ በዚህ አካሄድ። በጣም ፒኦቪ አሁን ባለው ወቅታዊ ነገር የቴዲን ዘፈን እየሰማህ ሚሊሻ ሲይዝ ናቸው። እስቲ ምን አይነት ሪአክሽን ይኖረዋል? ወዲያው በጣም ያዝናል። ወዲያው ነው ተርኒንግ ፖይንት፣ ወዲያው ነው በቃ እየቀየረ ስሞ ወዲያው ነው። የሚገርም ነው በጣም። እሺ ወደሚቀጥለው ቢዝነስ እንሄድ። መኪናችሁን አስራችሁ ካልሆነ አሁን ባይዘው አይተቻለም። አስቶጊው ምናምን አይታሰብም። በሩን ጥለው በቃ እውነትም ያስቃል። አዎ በጣም ማለት እንዴ ወዶ አይደለም እኮ ሰውዬ አንገቴን ማላዞር ማለት ነው። በአጋጣሚ በዚህኛው በኩል ቁራጥ ብሎ ቢያዞረው በቃ መኪናውን ወሰዱት። ወይ ኤክስፕረስ አሁን ያለንበት ሁኔታ መኪና ቆመች ዞር ብትይ ስፖኪሽ ወዳው ይነቀላል። በየመንገዱ ስፖክ የተነቀለ መኪና ነው የምናየው። ኢቨን እነዚህ ዘመናዊ መኪና የሚባሉት ማለት በጣም እና የገለጸበት መንገድ በጣም ያዝናናል። ኢቨን የሚገርምህ ነገር ሿሿ የስልክ ሿሿውን በቃ ኖርማል ሆኗል። ታክሲ ውስጥ ስትገባ በቃ አላሰርቅ ራሱ ካልካቸው ገፍተር አድርገው ነው ከታክሲ የሚያወርዱና በጣም ነው የሚገርመው። እስኪ ኮሜንት እያደረጋችሁ እናንተ አካባቢ ያጋጠመ ነገር ያያችሁት ወይ የሰማችሁት ነገር ካለ ኮሜንት ላይ እስኪ ሼር አድርጉ። ወደ ቀጣዩ ቪዲዮ እንለፍ። አረቄ ወይስ ጠላ? መጠጥ አረቄ መጠጥ ብሎ አልጠጣም ምን ይመስለኝ ነበር። ወይኔ አስበላኝ ይሄ ልጅ እያልኩ እናቴ አረቄ ትሰራለች እና በቃ ማይ እኔ አሁን ሌላ መጠጥ ትተናል። አሁን እኛ ቤት ግልጽነቱን በጣም ነው ባይዘው የወደድኩት። ማለት በቃ ይሄን አርጊመንት ሴትል አድርግልን። አረቄ ምንም አይነት ፔን ያድናል አያድንም? አይ እሱን አላውቅም። አረቄ ባህላዊ መጠጥ ነው። የሆድ ክራምፕ ምንም አይነት ክራምፕ ለሆድ ዲቶክስ ለማድረግ ያድናል ብዬ አምናለሁ። ፖሲብል አይ ምንሽ በተለይ በደንብ አሁን ጥሬ ስጋ ምናምን በልተሽ ወር ክትፎ በልተሽ ምናምን አንድ ሁለት አረቄ መድኃኒት ነው። እኔ ምንሽ እስማማለሁ። መድኃኒት ስትይ እሱን ማለትሽ ከሆነ 7-8 ሲሆን ነው ችግሩ። 6 ከሆነ ነው 7-8 ሲሆን ነው የሚመጣው። መስመርህን አሳሳቢ የሆነ ከልክ በላይ ምንም ነገር ካደረግ ቤታዬ እስማማለሁ። አንዳንድ መለኪያ በጣም ግዴታ ነው። በጣም ስፔሻሊ እንዳልከው ጥሬ ስጋ ከበላ አንዳንድ የማይስማሙ ሂቭን ነገሮች ወድህ ላይ ከተሰማ ይሄ መነፋት ምናምን ብዙ ጊዜ ዲቶክስ ያደርግ በጣም በዚህ ላይ ይስማማሉ። ፕላስ ደግሞ ይሄ ባህላዊ መጠጣችንም ስለሆነ የኛ ብቻ አይደለም፣ እንደውም የሩሲያም የባህላዊ መጠጥ ነው። ይሄን ያክል ጠቃሚ መሆኑ የታወቀ ነው ማለት መጠኑን ካላለፈ ያው መጠኑን ሰልፍ ሁሉም ነገር ችግር ነው። እዚህ ጋር ባይዘው ፕሮፌሰሩን በደንብ ተናግሯል። አንድ ወይ ሁለት በሚል ነው ካልሆነ መስከራችሁ ነው። ስለዚህ 7 6 8 ምናምን እሱ ላይ ሌላ ራስን ማጣት ነው። በዛ ላይ ደግሞ በጣም ሌላ የሀበሻ አረቄ የሚመረጥበት ምክንያት ርካሽ ነው። ሁላችንም ቤት በቀላሉ ሊገባልን ይችላል። ኤቭሪባዲ ካን አፎርድ። ለዚህ ይመስለኛል ሁሉም ሰው እሱ ነገር ያገኘዋል። አሪፍም ነው። እንደገና ደግሞ ዋጋው የሚከብድ አለ። ሁሉም ሰው አክሰስ ማድረግ ይችላል። በጣም ባለሙያዎች ናቸው አክቹሊ ፕሮሰስ አድርገው የሚያወጡትና የሙያውን ባለቤቱ ሳናደንቅ አናልፍም። በጣም በእውነት መድኃኒታችን ነው ለኛ። ኦኬ
ሰሞኑ አነጋጋሪ ወደ ነበረው ሌላ ቪዲዮ እንለፍና የቤተሰብ ጨዋታ አዘጋጆች ኮምፒት እያደረጉ ነው፣ እየተወዳደሩ ነው። ሴሌክት አድርገው የተወሰኑ ሰዎች ከነዚህ ውስጥ በጣም የነፃነትን ድምጽ በማስመሰል ድምጽ ብቻ አይደለም አክቲንጉ ኢቭን ፊዚካሊ ማለት የሆነ ነገሩ ይመስላል። በጣም ፊቱ ስፔሻሊ በጣም የሚገርም እና ይሄ ሰውዬ ከአምቦ ነው መሰለኝ የሚኖር ነቀምት ይመስለኛል። ከነቀምት ወደ አዲስ አበባ መጥቶ በጣም ልጁ በጣም ጎበዝ ልጅ ነው ማለት በቃ ሊትራሊ እሱ የመጣ ነው የሚመስለው አይደለ? ሰይፉ ጋር ቀርቦ የተናገረው ነገር ሰምተሽ ከሆነ እኔ እንደውም ኤክስፔክት አድርጌ የነበረው ነፃነትን ስለሚወደው ስለሚያደንቀው እሱን ማስመሰል ልምምድ ያመጣው ነበር ይመስለኝ። ስለዚህ ዴቨሎፕ ያደረገው አሁን ግን ሲነገር ናቹራሊ ጊፍት የሆነ ነገር የሆነ ታላየሁት ነበር እና በጣም ነው የገረመኝ። ማለት እኔ እንደውም እንዳልከው በመውደድ በፍቅር ምናምን ይመስለኝ ነበር። ይሄ አንዳንዴ አንድን ሰው በጣም ስትወደው ሳታውቀው ትከተለዋለህ፣ ድምፁን ልታስመስል ትሞክራለህ ምናምን ቢመጣም ባይመጣም ማለት ነውና እስኪ ተመልካቾቻችን የእሱን ያቀረበበትን መንገድ ቪዲዮ እንጋብዛቸውና ተመልካቹ ደግሞ እስኪ የራሳቸውን ሬት ያርጉት። በጣም ደስ ይለኛል። እኔ ግን በጣም ነው የተጨመረበት። ወደ ቪዲዮ እንለፍ። የቤተሰብ ጨዋታ ነው። ሁላችሁም ዝነኛና ሀብታም ታዋቂ ትሆናላችሁ፣ ትሸለማላችሁ፣ ትመጣላችሁ እዚህ ኢቢኤስ የቤተሰብ ጨዋታ ላይ። እኔ አንዱዓለም እስተመጭ እባላለሁ። ቤተሰቦቹ ራሱ ድምፁን ብቻ ከሰሙት እርግጠኛ ነኝ ይደነግጣሉ። ጌታ በዚህ በኩል የባለትዳር ቤተሰቦች ይታየናል። በዚህ በኩል ደግሞ የላጤ ቤተሰቦች እሺ፣ በዚህ በኩል ደግሞ የላጤ ቤተሰቦች ይታዩናል። እሺ፣ እንግዲህ ትዳር ክቡር ነው። የምንጀምረው ከባለ ትዳሮች ለምን እነሱ ወደዚህ ነው የሚመጡት እንጂ ነው እነሱ ወደዚህ እነሱ ይምጡ፣ እናንተ ናችሁ ወደዚህ የሚመጡት። እንግዲህ ተመልካቾቻችን ለዛሬ ያዝንላችሁ ቪዲዮዎች እነዚህ መስል ነበር። ቀጣይ በአዳዲስ ቪዲዮዎች እንገናኛለን። እናንተ እስከዛው ላይክ፣ ሼር፣ ኮሜንት እና ሰብስክራይብ ማድረጋችሁን እንዳይረሱ።